ጂም ውስጥ አንድ ሰዓትና ከዛ በላይ የምታደርጉት እንቅስቃሴ ያንን ካለማወቅ ወይንም በትክክል ካለመስራት አይደለም ብዙውን ጊዜ ክብደት እንዳትቀንሱ ምክንያት የሚሆንባችሁ። ከጂም ውጪ ያለውን ቀሪ 23 ሰዓት ምን ማድረግ እንዳለባችሁ በትክክል ካለመረዳት ነው። ጂም ውስጥ በትክክል ትሰራላችሁ፣ ያለባችኋል፣ ፕሮዳክቲቭ እንደሆናችሁ ፊል ታደርጋላችሁ። ነገር ግን ጂም ውስጥ የምትሰሩት ከ300 እስከ 400 ካሎሪ ብቻ ነው በርን ማድረግ የምትችሉት። ማቃጠል ካለባችሁ ከ2500 ካሎሪ በላይ። ያ ማለት ምንም ነው አጠቃላይ በርን ማድረግ ካለባችሁ የካሎሪ መጠን አንጻር። ስለዚህ ክብደትን መቀነስ፣ ስብን መቀነስ ካስቸገራችሁ ምናልባት ትኩረታችሁን ስፖርትና አመጋገባችሁ ላይ ብቻ ስላደረጋችሁ ይሆናል። ብዙ ሰው ጂም ላይ ኦብሰስድ ነው። ብዙ ወርክአውት፣ ብዙ ካርዲዮ ያላቸውን አቅም አውጥተው ይሰራሉ። ያ ጥሩ ነው። ነገር ግን ስብን በመቀነስ ሂደት ላይ ጂም ላይ የምታደርጉት ጥረት ትንሹን ፓርት ነው የሚይዘው። እንደዛ ከሆነ ደግሞ ያላችሁን አቅምና ጉልበት ጂም ላይ ብቻ ትጨርሳላችሁ። ያም በትንሹ የሚያግዛችሁ ነገር ላይ። ሰውነታችሁ እንዴት ካሎሪን በርን እንደሚያደርግ እንመልከት። ለምሳሌ በቀን 2500 ካሎሪ በርን ታደርጋላችሁ እንበል። BMR ይሄ ከ60 እስከ 70% ያለውን የቀን ካሎሪያችሁን ይወስዳል። ከ1600 እስከ 1800 ካሎሪ እንደማለት ነው። ሁለተኛ ላይ የምናገኘው TEF ተርሚክ ኢፌክት ኦፍ ፉድ። ይሄ ማለት ሰውነታችን ምግብን ለማቃጠል የሚፈልገው የካሎሪ መጠን ነው። በቀን ከምታገኙት የካሎሪ መጠን TEF ከ10 እስከ 15%ን ይወስዳል። ያ ማለት ከ250 እስከ 350 ካሎሪ ድረስ ነው። ሶስተኛ ላይ የምናገኘው ኒትን ነው። ነን ኤክሰርሳይዝ አክቲቪቲ ቴርሞጄኔሲስ ይባላሉ። እነዚህ በቀን ውስጥ ከምታቃጥሉት የካሎሪ መጠን ከፍተኛውን የሚወስዱት ኒቶች ናቸው። እስከ 25% የሚሆነውን ዴሊ ካሎሪ በርን የምታደርጉት ከነዚህ ነው። እነዚህም እንደ መቆም፣ መራመድ፣ በቀን ውስጥ ከስፖርት ውጪ የምታደርጓቸውን እንቅስቃሴዎች ይሸፍናሉ። ኒቶች ከ200 እስከ 600 ካሎሪን ከአጠቃላይ የቀን ካሎሪያችሁ ውስጥ በርን ያደርጋሉ። አራተኛ ላይ የምናገኘው ኤክሰርሳይስን ነው። ጂም ውስጥ ገብታችሁ የምታደርጉት እንቅስቃሴ ይሄ ከ200 እስከ 400 ካሎሪ ነው በርን ማድረግ የሚችለው ወይንም የሚፈጀው። ያም ከአጠቃላይ በቀን ውስጥ ከምታቃጥሉት ካሎሪ 5%ን ብቻ ነው የሚሸፍነው። ከዚህ እንደምንመለከተው ብዙ ሰዎች ትኩረት የሚያደርጉት ኤክሰርሳይዝ ላይ ብቻ ነው። ያም 5% ብቻ የሚፈጀውን። ለዛ ነው ብዙዎቹን ካሎሪ በርን ማድረግ የሚችሉት ላይ ትኩረት ማድረግ ሲኖርብን፣ ነገር ግን ኤክሰርሳይዝ ላይ ብቻ በማተኮር ሌሎች ለውጥ እንድታዩ ሊያደርጓችሁ የሚችሏችሁ ነገሮች ኢግኖር በማድረግ ጊዜ ታጠፋላችሁ። አንድ ሰው በቀን ውስጥ ለ1 ሰዓት ስፖርት ከሰራ ከዛ ከጂም ከወጣ በኋላ ቀኑን ሙሉ ተቀምጦ የሚያሳልፍ ከሆነ ስልኩን ስክሮል በማድረግ ላይፍ ላይ ኢዚ ኦፕሽኖችን በመጠቀም ለምሳሌ ደረጃ በመጠቀም ፈንታ ሊፍት የሚጠቀም ከሆነ ስፖርት እየሰራው ነው፣ ታዲያ ለምንድን ነው ክብደት መቀነስ ያቃተኝ ብሎ የሚጠይቅ ከሆነ ዛሬ ማስተካከል ያለበትን ነግራችኋለሁ። ስለዚህ አንድ ሰው ክብደት መቀነስ ፋት ሉዝ ማድረግ ካለበት መጀመሪያ ትኩረት ማድረግ ያለበት BMR ላይ ነው። ይሄም እስከ 70% የሚወስደውን በቀን ውስጥ ያለውን የካሎሪ መጠን ማቃጠል የሚችል ነው። BMRዎች ሰውነታችሁ በህይወት ለመቀጠል ሲል የሚፈልጋቸው ወይም በርን የሚያደርጋቸው የካሎሪ መጠኖች ናቸው። ይሄም በምታነፍሱ ሰዓት፣ ሀሳብ በምታስቡ ሰዓት፣ ኦርጋኖቻችሁ በሚንቀሳቀሱ ሰዓት ማለት ምንም ሳታደርጉ ሰውነታችሁ በህይወት ለመቀጠል የሚፈልገው የካሎሪ መጠን ነው። ስለዚህ ብዙ ሰዎች ሚስ የሚያደርጉት ይሄን ነው። ለምሳሌ ሁለት ሰዎችን እንውሰድ። አንድ አይነት አመጋገብ ይመገባሉ፣ አንድ አይነት ካርዲዮ ይሰራሉ። ነገር ግን አንደኛው ሰው ብዙም ጡንቻ የለውም። ይሄ ሰውዬ በቀን ውስጥ እስከ 1400 ካሎሪ በBMR ማቃጠል ይችላል። ሁለተኛው ደግሞ ጡንቻ ያለው ሰው ነው፣ ጥሩ የሆነ መስል ማስ አለው። ይሄ ሰውዬ እስከ 1700 ካሎሪ ምንም በማድረግ አብሶሉት ነቲንግ በቃ ምንም ባለመንቀሳቀስ ቀን ውስጥ ዝም ብሎ ብቻ በህይወት በመቆየቱ እስከ 1700 ካሎሪ በርን ማድረግ ይችላል። እዚህ ጋር የ300 ካሎሪ ዲፍረንስ አገኘን ማለት ነው። ይሄ በአንድ ቀን ውስጥ የ300 ካሎሪ ልዩነት አመጥቷል። በአንድ ሳምንት ውስጥ 2100 ካሎሪ ዲፍረንስ አለው። በአንድ ወር ውስጥ ደግሞ ሰውነት ላይ የሚታይ የስብ መጠን መቀነስን ውጤት ያስገኛል። ስለዚህ ክብደት ማንሳት ካሎሪ ለማቃጠል ስፖርት በምትሰሩ ሰዓት የምታቃጠሉት ካሎሪ ብቻ አይደለም፣ ምንም ሳታደርጉ ከስፖርት ውጪም የተሻለ ካሎሪ በርን ማድረግ እንድትችሉ ይረዷቸዋል። ሁለተኛ ላይ ማስተካከል ያለባችሁ TEF ተርሚክ ኢፌክት ኦፍ ፉድ። ይህም አመጋገባችሁን ስማርት በሆነ መንገድ ማስተካከል ይኖርባችኋል። ተርሚክ ኢፌክት ኦፍ ፉድ ማለት ሰውነታችሁ ምግብን ዳይጀስት ለማድረግ የሚፈልገው ጉልበት፣ በዛ ምክንያት የሚያቃጥለው የካሎሪ መጠን። ይሄም ከአጠቃላይ በቀን ውስጥ ከምታቃጥሉት ካሎሪ ቀደም እንዳየነው እስከ 15%ን ይወስዳል። ያም ለውጥ እንድታዩ ይረዳችኋል በትክክል ትሪት የምታደርጉት ከሆነ። ብዙ ሰዎች እዚህ ጋር የሚሰሱት ሁሉንም ካሎሪ እኩል በሆነ መንገድ ነው አንደርስታንድ ለማድረግ የሚሞክሩት። ሰውነታችን ፕሮቲኖችን ለመፍጨት ዳይጀስት ለማድረግ ከ20 እስከ 30% የሚሆን ጉልበት ይፈልጋል። ካርቦሃይድሬቶችን ከ5 እስከ 10%፣ እንዲሁም ፋቶችን እስከ 3% የሚሆኑ
የሚሆን ጉልበት ይፈልጋሉ። ስለዚህ በቀን ውስጥ 150 ግራም ፕሮቲን ተመገባችሁ ማለት ሰውነታችሁ ያንን ፕሮቲን ዳይጀስት ብቻ በማድረግ ብዙ ካሎሪ በርን እንድታደርጉ ይረዳችኋል። ለምሳሌ ሁለት ዳይቶችን ብንወስድ ሎው ፕሮቲን ዳይት የሚባሉት እስከ 200 ካሎሪ ዳይጀስት ለማድረግ ሰውነታችሁ ይፈልጋል። ሃይ ፕሮቲን ዳይት ደግሞ ሲሆን እስከ 350 ካሎሪ ሰውነታችሁ ያንን በርን ለማድረግ ጉልበት ይፈልጋል። ይሄ የ150 ካሎሪ ልዩነት አለው። በየቀኑ ምንም አይነት ስፖርት ሳሰሩ፣ ምንም አይነት ካርዲዮ ሳሰሩ ሰውነታችሁ ያንን ምግብ ዳይጀስት ለማድረግ ብቻ የ150 ካሎሪ ያክል ዲፍረንስ ሊያመጣ ይችላል። ብዙ ሰዎች አመጋገባቸው ውስጥ ትንሽ የፕሮቲን መጠን ስለሚወስዱ ካርዲዮ በመስራት ለማካከስ ይሞክራሉ። ይሄም መሄድ ካለባቸው ፍጥነት ወደ ኋላ እንደመመለስ እንደማለት ነው። ሶስተኛ ላይ ማስተካከል ያለባችሁ ሚቶችን ነው። ነን ኤክሰርሳይዝ አክቲቪቲ ቴርሞጄኒሲስ የሚባሉት እነዚህ በትክክልም ፋት ሉዝ እንድታደርጉ የሚረዷችሁ መንገዶች ናቸው። ብዙ ሰዎች ለውጣቸው የሚቆመው አንዳንዶቹ ደግሞ ከዛ በተቃራኒ አመቱን ሙሉ ሊን ሆነው የሚቀጥሉት ኒቶች ላይ ትኩረት በማድረግ ነው። ምክንያቱም ኒቶች 25% የሚሆነውን የቀን እንቅስቃሴ ካሎሪያችሁን ይሸፍናሉ። በቀላሉ ለመረዳት ኒቶች እንቅስቃሴዎች ናቸው። ነገር ግን ጂም ውስጥ የምታደርጓቸው እንቅስቃሴዎች ሳይሆኑ ከጂም ውጪ የምታደርጓቸው እንቅስቃሴዎች ናቸው እስከ 25% የሚሆነውን በቀን ውስጥ የምታቃጥሉትን ካሎሪ መጠን የሚሸፍኑት። እነዚህም መራመድ፣ መቆም፣ በአጠቃላይ በቀን ውስጥ አክቲቭ የምትሆኑባቸው መንገዶች እንደማለት ነው። ለምሳሌ ሁለት ሰዎችን እንውሰድ። አንደኛው ሰው በቀን ውስጥ ብዙም እንቅስቃሴ አያደርግም። ስለዚህ በቀን ውስጥ እስከ 200 ካሎሪ በርን ሊያደርግ ይችላል በኒቶች። አንደኛው ሰው ደግሞ እጅግ አክቲቭ ነው በቀን ውስጥ። ይሄም በቀን ውስጥ እስከ 600 ካሎሪ በርን ሊያደርግ ይችላል። አንድ ሰዓት ሙሉ ስፖርት እንኳን ብትሰሩ እስከ 400 ካሎሪ ነው በርን ማድረግ የምትችሉት። ስለዚህ በመራመዳችሁ ቀን ውስጥ አክቲቭ ብቻ በመሆናችሁ እስከ 600 ካሎሪ በርን ልታደርጉ ትችላላችሁ። ስፖርት እንኳን ከምትሰሩት በላይ የማቃጠል አቅም ይኖራችኋል። ስለዚህ መጀመሪያ ባየነው ምሳሌ መሰረት በሚንቀሳቀስ ሰዎችና በማይንቀሳቀሱ ሰዎች መካከል የ400 ካሎሪ ዲፍረንስ አለ። ምክንያቱም የመጀመሪያው ምሳሌ ብዙም ባይንቀሳቀስ እስከ 200 ካሎሪ ያቃጥላል። አንዱ ሰው ደግሞ በደንብ ቢንቀሳቀስ ቀኑ ሙሉ እስከ 600 ካሎሪ ማቃጠል ይችላል። ይሄ የ400 ካሎሪ ዲፍረንስ አለው። ኦልሞስት ፉል ወርክአውት ጂም ውስጥ በቀንም ገብታችሁ ልታደርጉት የምትችሉት አይነት የእንቅስቃሴ መጠን ነው። ይህንንም በቁጥር በነገራችሁ አንድ ሰው በቀን ውስጥ ለምሳሌ 10,000 ስቴፕ ቢሄድ እስከ 500 ካሎሪ በርን ማድረግ ይችላል። ከዛ ውጭ ደግሞ ቤት ውስጥ ቢቆም፣ ቤት ቢያጸዳ፣ የቤት እንቅስቃሴዎችን ቢሰራ፣ አክቲቭ ቢሆን እስከ 200 ካሎሪ ተጨማሪ ማቃጠል ይችላል። ይሄም በአጠቃላይ በቀን ውስጥ የሚያቃጥለውን የካሎሪ መጠን ከ600 እስከ 700 ካሎሪ ያደርስለታል። ስለዚህ ራሳችሁን ጠይቁ። ጂም ውስጥ ለአንድ ሰዓት ስፖርት ሰርታችሁ ቀኑ ሙሉ ተቀምጣችሁ ወይንም ተኝታችሁ ነው የምታሳልፉት ወይንስ አክቲቭ ናችሁ ወይ? በስተመጨረሻም የምናየው ወርክአውት ማድረግ ወይንም ስፖርት መስራት ምን ያክል ካሎሪ በርን እንድታደርጉ ይረዷቸዋል የሚለው ነው። በቀን ውስጥ ለአንድ ሰዓት እንቅስቃሴ በማድረግ ብቻ ከ300 እስከ 400 ካሎሪ በርን ታደርጋላችሁ። ከዚህም የምትመለከቱት ፋት ሉዝ እንድታደርጉ፣ ስብ እንድትቀንሱ ዋና ምክንያት ሳይሆኑ አጋዥ እንደሆኑ ነው። ይህንንም በቁጥር ላስረዳችሁ። ኒትን፣ ቢኤምአር እና ቲኤፍን አንድ ላይ ስደምሯቸው በቀን ውስጥ እስከ 2000 ካሎሪ በርን ማድረግ ይችላሉ። ስፖርትን ደግሞ ለአንድ ሰዓት ብትወስዱት ከ300 እስከ 400 ካሎሪ በርን ማድረግ ይችላል። ይሄ የ1600 ካሎሪ ልዩነት አመጣል። ስለዚህ ስትራቴጂያችሁ ስፖርት ሰርቼ ብቻ ክብደት ቀንሳለሁ፣ ስቤን ቀንሳለሁ ከሆነ ትኩረት ያደረጋችሁት ትክክለኛው ነገር ላይ አይደለም። ምክንያቱም የአንድ ሰዓት ትሬኒንጋችሁ 5%ን የተቀሩት ደግሞ 95%ን ይሸፍናሉ። በስተመጨረሻም እነዚህ ነጥቦች ላይ ትኩረት በማድረግ ለውጥ ማምጣት ትችላላችሁ። ጡንቻ ብቻ በመገንባታችሁ በቀን ውስጥ ከ300 ካሎሪ በላይ በርን የማድረግ አድቫንቴጅ ይኖራቸዋል። ምግባችሁ ውስጥ ተጨማሪ ፕሮቲን በመጨመራችሁ ብቻ ከ100 እስከ 150 ተጨማሪ ካሎሪ በርን እንድታደርጉ ይረዳችኋል። እንዲሁም ከጂም ውጪ እንቅስቃሴ በማድረጋችሁ ብቻ እስከ 500 ካሎሪ ተጨማሪ በርን እንድታደርጉ ይረዳችኋል። እነዚህም በአጠቃላይ ሆነ ያየናቸውን ስንደመራቸው እስከ 1000 ካሎሪ ከስፖርት ውጪ የማቃጠል አቅም ይኖራችኋል። ይሄም ተጨማሪ ስፖርት ሳሰሩ ብዙ ካሎሪ በቀን ውስጥ የማቃጠል አቅማችሁን ጨመራችሁ ማለት ነው። የዚህ ቪዲዮ ሀሳብ ብዙ ሰዎች ትኩረታቸውን ጂም እና ስፖርት ላይ ብቻ ስለሚያደርጉ ከጂም ውጪ ያለው አጠቃላይ በቀን ውስጥ የምታቃጠሉት የካሎሪ መጠን በቁጥር እንድታዩትና ምን ያክል የፋት ሉዝ ፕሮግራማችሁ ላይ ኢምፓክት እንዳለው እንድትረዱ ነው። ነገር ግን ጂም ውስጥ የምትሰሯቸው እንቅስቃሴዎች የተጠኑና ሳይንስን የተከተሉ አመጋገባችሁም በትክክል ፕላን የተደረገ መሆን አለበት አጠቃላይ ውጤት እንድታዩ። ስለዚህ ትኩረታችሁን ጂም ላይ ብቻ አታድርጉ። ከጂም ውጪ ያለውን እንቅስቃሴያችሁንና ላይፍ ስታይላችሁን ልብ ማለት አለባችሁ። አይ ሆፕ ይህን ቪዲዮ እንደወደዳችሁት። ቪዲዮ ከተመቻችሁ ላይክ በማድረግ ሰፖርት አድርጉኝ። ቪዲዮ ላይክ ስታደርጉት ለብዙ ሰዎች እንዲዳረስ አልጎሪዝሙ ይረዳኛል። ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ቻናሊን ሰፖርት ለምታደርጉ ከልብ አመሰግናለሁ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አበረታቱኝ። ቀጣይ የተለያዩ እናንተን ሊጠቅሟችሁ የሚችሉ ቪዲዮዎች እንድሰራ ይረዳኛል። ኦንላይን ኮቺንግን ጆይን ማድረግ የምትፈልጉ ታች ላይ ባለው የኢሜል አድራሻ፣ የዋትስአፕ፣ የቴሌግራም አድራሻ ኦንላይን ኮቺንግ ብላችሁ መልእክት ልትልኩልኝ ትችላላችሁ። እዚህ ስክሪን ላይ የምታዩቸው ከ3 ወር፣ 4 ወር፣ 6 ወር፣ የአመት የተለያየ የፓኬጅ አማራጮችን ተከትለው እኔ ኮች አድርጌ
ቦዲያቸው ትራንስፎርም ያደረጉ ናቸው። የተለያየ ዓለም ላይ ያላችሁ ኦንላይን ኮቺንግ የምትፈልጉ በእነዚህ አድራሻዎች ኦንላይን ኮቺንግ የሚል መልእክት ልካችሁልኝ ፎርም ልኬላችሁ ሬጂስተር ማድረግ ትችላላችሁ። እኔ ዋን ኦን ዋን በአካል እንዳሰራችሁ የምትፈልጉም ዋን ኦን ዋን ኮቺንግ የሚል መልእክት ከሰጣችሁኝ ፎርም ልኬላችሁ ትሬኒንጋችሁን መጀመር ትችላላችሁ። ይህን ቪዲዮ ስፖንሰር ያደረጉልን ኤሌፋንት ኒውትሪሽኖች ናቸው። ስክሪን ላይ በምታየው ቁጥር አገኟቸው። ጥሩ የአውሮፓና የአሜሪካ ሰፕሊመንቶችን ያቀርባሉ። እንዲሁም ጥሩ ዲሊቨሪ ያላቸው። በቀጣይ ቪዲዮ እስክንገናኝ ድረስ ባይ